ጤና ይስጥልን ተመልካቾቻችን ያዝናና ቁም ነገርን የሚያስጨብጣችሁ ሳምንታዊው የዘመንና ቴክኖሎጂ ፕሮግራማችን ተጀምሯል። እንደተለመደው ለእናንተ መረጃ ይሰጣሉ ብለን ያሰብናቸውን መሰናዶችን አዘጋጅተናል። ብሩክቴት ጥላውን ፕሮግራሙን እየመራውኝ አብራችሁ ቆይታ አደርጋለሁ። እስከ ፕሮግራማችን ፍጻሜ አብራችሁን ሁኑ። የቴሌኮም አገልግሎት በኢትዮጵያ የመተዋወቅ ጉዞውን የጀመረው እንደ አገራችን የዘመን ቀመር በ1886 ነበር። ወቅቱ ከሐረር ከተማ ወደ መዲናችን አዲስ አበባ 407 ኪሎ ሜትር የሚሸፍን የቴሌፎንና የቴሌግራፍ መስመሮች የተዘረጋበት ነበር። ከዚህ በኋላ በነበሩ ጥቂት ዓመታት ከመዲናችን በሁሉም አቅጣጫዎች የመገናኛ መስመሮች እየተስፋፉ በመሄዳቸው የኢትዮጵያ ዋና ዋና ከተሞች በኦፕሬተሮች አማካኝነት የቴሌፎን መገናኛ አገልግሎቶችን ተጠቃሚ መሆን ችለዋል። የቴሌፎን ኦፕሬተሮች ስራ ምን ይመስል ነበር? ደንበኞችን እንዴት ያስተናግዱ ነበር? የሚለው አብረን እንቃኝ። ማዳመጫ ከጆሮ ጣል፣ ኮርድ ሰካ፣ ኮርድ ነቀል፣ ሃሎ አቤት ምን ልርዳዎት፣ ብዕር ጨበጥ፣ ትኬት መዘዝ፣ ሰዓት አየት፣ ሃሎ ሃሎ የዕለት ስራ የዕለት ውሎ። አቶ ግርማ ተሾመ በ1979 በወጣው ቴሌነጋሪት ላይ የላኩትን ግጥም ነው። ለመጀመሪያ ጊዜ በስልክ ሃሎ ተብሎ ማውራት የተጀመረው በ1882 ዓ.ም በዳግማዊ አጼ ምኒልክ ቤተ መንግስት ነበር። ለዘመኑ ስልኩ ሲጀመር እንግዲህ ማዞሪያ የሚባል ነገር አልነበረም። ከ12 የሚደርሱ የአገልግሎት መስጫ ጣቢያዎች ነበሩ። ለምሳሌ ከዚህ ወደ ሐረር ሲደወል የአዲስ አበባው ኦፕሬተር የመጀመሪያው ኦፕሬተር ሊሆን ይችላል። ቀጥሎ ለሚገኘው ኦፕሬተር ምናልባትም አዳማ ላይ ወይም ቢሾፍቱ ላይ የሚገኝ ከሆነ ለሱ ይነግረዋል። የሁለተኛው ኦፕሬተር ደግሞ ለሶስተኛው፣ የሶስተኛው ለአራተኛው እያለ ሰዎች ቅብብሎሽ አማካኝነት ነበር መልእክቱ የሚተላለፈው። ወደ ቴሌግራፍ ስንመጣ በሌላ ዓለም ላይ የነበረውም ነው እኛ ሀገር ተመሳሳይ ሀፕን ያደረገው። እንግዲህ መስመሩ ለሁለት ዓላማ ነው የተዘረጋው። በሁለት ፈረቃ ተከፍሎ ጠዋት ላይ መጀመሪያ የቴሌፎን አገልግሎት ይሰጣል። የቴሌፎን አገልግሎት ጥሪ ተላልፎ ካለቀ በኋላ ደግሞ የቴሌግራፍ መልእክቶች በዚሁ መስመር በተመሳሳይ መስመር ከአዲስ አበባ ሐረር ወይም ከሐረር አዲስ አበባ እንዲላክ ይደረጋል። ከአዲስ አበባ ለምሳሌ ሐረር እንዴት ይተላለፍ ነበር ካል የመጀመሪያው ኦፕሬተር መልእክቱን ይጽፋል። ለመጨረሻው ኦፕሬተር በሞርስ ኮድ አማካኝነት እንዲደርሰው ይደረጋል። በዘመኑ ቴሌግራፍ የሚተላለፈው በሞርስ ኮድ አማካኝነት ነው ብለናል። ሞርስ ኮድ ደግሞ በሁለት ድምጾች አማካኝነት በድና ዳ ወይም ዳሽና ዶት ሁለት ድምጾች እያንዳንዱ ፊደል ሪፕሬዘንት ተደርጎ ካንዱ ወደ ሌላ የሚተላለፍ ነው። እንግዲህ እነዛ ሁለት ድምጾች ድና ድ የሚፈጥሩት እዚህ የምታዩት ማሽን ወይም እቃ ከሌሎች መሳሪያዎች ጋር ተቀናጅቶ የሚፈጥረው ፐልስ ወይም ሲግናል ነው። የሞርስ ኮዶችን ለማሳየት ያህል እንግዲህ ሳሙኤል ሞርስ ለእያንዳንዱ ፊደል ሪፕሬዘንት ያደረገው በዳሽና በዶት ኤን ይመስላል። እንግዲህ እያንዳንዱ ፊደል ለምሳሌ ኤን ብንመለከት ዶት እና ዳሽ በሚል ነው ውክልና የተሰጠው። ቢም ብናይ ዳሽ ዶት 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 ሶስት ዶቶች ማለት ነው። ሲም ብናይ ዳሽ ዶት ዳሽ ዶት እንዲህ እያለ ለእያንዳንዱ ስፔሊንግ እና ከ0 እስከ 9 ላሉት ቁጥሮች በሁለት ድምጾች በዳሽና በዶት ሪፕሬዘንት ወይም ውክልና ተደርጎ ነው የሞርስ ኮድ የምንለው። የመጀመሪያዎቹ በአጼ ምኒልክ ዘመን የነበሩት ኦፕሬተሮች ሂውማን ሪፐርተርስ የሚባሉ በሰዎች ቅብብሎሽ አማካኝነት የሚተላለፍ መልእክት ነው ብለናል። ከዛ በኋላ የመጡት ኦፕሬተሮች ማዞሪያ ሲመጣ የመጡ ኦፕሬተሮች ናቸው። በሰዎች ቅብብሎሽ የነበረውን በማሽኖች አማካኝነት መልእክት እንዲተላለፍ ተደረገ ማለት ነው። ቴሌኮም ታሪክ ኦፕሬተሮችን በሁለት ልንከፍላቸው እንችላለን። አንደኛው በዋጋ ቤቶች የነበሩ የስልክ ኦፕሬተሮች ወይም ስልከኞች ብለን የምንጠራቸው ኦፕሬተሮች ናቸው። ሁለተኛው ደግሞ ልክ እንደ አዲስ አበባ ባሉ ከተሞች የሚመደቡ ደግሞ ተጨማሪ ኦፕሬተሮች አገልግሎት የሚሰጡ ተጨማሪ መረጃ ለደንበኞች የሚሰጡ ኦፕሬተሮች ደግሞ ነበሩ። ስለዚህ ለምሳሌ አዲስ አበባ ላይ ዋጋ ቤት ላይ የሚመደቡ ኦፕሬተሮች አሉ። ከክፍለ ሀገር ጋር ያገናኛሉ፣ ወደ ውጭ ሀገርም ያገናኛሉ። በማዕከል ደግሞ ሌሎች ቦታዎች ላይ ደግሞ አንድ በሆነ ቦታ ላይ ወይም ሁለት
ቦታ ላይ የሚመደቡ ሌሎች ተጨማሪ ኦፕሬተሮች ደግሞ ተጨማሪ አገልግሎቶችን ይሰጣሉ። ጥሪ ሲመጣ ኦፕሬተሮች የሚመጣውን ጥሪ በጆሮ ማዳመጫቸው አማካኝነት ይከታተላሉ። ከዛ የሚፈልገውን ደንበኛውን ያናግራሉ። የሚፈልገውን ቁጥር ደንበኛው ሊናገር ይችላል። በከተሞች የነበረው የስልክ ቁጥር ውስን ስለሚሆን በተመሳሳይ ከተማ የሚደውል ከሆነ ኦፕሬተሯ የሰው ስም መናገር ብቻ ይበቃዋል። ደንበኛው የሚፈልገውን መስመር እንደዚህ እየሰካች ታገናኘዋለች ማለት ነው። ሌላ አይነት ማዞሪያ እንግዲህ አውቶማቲክ ማዞሪያ የሚባል ደግሞ ነበር። አውቶማቲክ ማዞሪያዎች ደግሞ በከተማ ውስጥ ለምሳሌ በአዲስ አበባ ከተማ ውስጥ ያሉ ደንበኞች እርስ በርሳቸው ያለ ኦፕሬተር እገዛ እርስ በርሳቸው እንዲደዋወሉ የሚያደርግ አውቶማቲካሊ የሚገናኝ ነው። ነገር ግን ከአዲስ አበባ ውጪ ወደ ሌላ ክፍለ ሀገር ወይም ወደ ውጭ ሀገር ለመደወል ሲፈልጉ ግን ወደ ኦፕሬተሮች ይደውሉና ቅድም የነገርኳችሁ ኦፕሬተሮች ደውሎ የውጭ ሀገር ከሆነ በውጭ ሀገር ኦፕሬተሮች፣ የሀገር ውስጥ ከሆነ በሀገር ውስጥ እንደዚህ አይነት ከተማ አገናኙ ብለው ደንበኛው ይናገራል፣ ኦፕሬተሮቹም ያስተናግዳሉ። ኦፕሬተሮች እንግዲህ በልዩ ሁኔታ ነው የሚመረጡ። ስነ ምግባር ምን አይነት ስነ ምግባር አላቸው፣ በምን አይነት ትህትና ሰዎችን ሊያስተናግዱ ይችላል፣ የቋንቋ አጠቃቀማቸው። ምክንያቱም አንዳንድ ኦፕሬተሮቻችን ፍሉዌንት ነበሩ በዘመኑ። ፈረንሳይኛም እንግሊዘኛም በደንብ አጣርተው መናገር የሚችሉ ኦፕሬተሮች ነበሩ። ለምሳሌ በማዕከል በአዲስ አበባ የሚመደቡት ተጨማሪ ኦፕሬተሮች ምንላቸው የውጭን ኮሚኒቲም የሚያገናኙ ከውጭም ጥሪ ሲመጣ የሚቀበሉ ሰዎች ከሌሎች ኦፕሬተሮች ይለያሉ። የነሱ መስፈርት ለምሳሌ ትልልቅ ትምህርት ቤቶች አዲስ አበባ ውስጥ ካሉ ትምህርት ቤቶች የተመለመሉ ሰልጣኞች ነው የሚሆኑ። ሌሎች ደግሞ የሀገር ውስጥ ቋንቋ የሚችሉ ኦፕሬተሮች ደግሞ ባላቸው ስነ ምግባር ባላቸው የትምህርት ዝግጅት በትንሹ ለ3 ወር ያህል በቴሌኮሙኒኬሽን ማሰልጠኛ ኢንስቲትዩት ዛሬ ቴሌኮም ኤክሰለንስ አካዳሚ በምንለው ግቢ ውስጥ የ3 ወር ኮርስ በትንሹ ስልጠና ይወስዳሉ። ወደ ስራ ዓለም ሙሉ በሙሉ ከመግባታቸው በፊት ኦን ጆብ ትሬኒንግ ደግሞ እንዲያገኙ ነው የሚደረጉ። በዘመኑ ከአንዱ ከተማ ወደ አንዱ ከተማ ለመደወል የነበረው የትራንስሚሽን ኔትወርክ እጥረት ስለነበር የግድ መስመር እስኪለቀቅ ድረስ ወረፋ ደንበኞች ሊጠብቁ ይችላሉ። ምናልባት የሚፈጀው ሰዓት ረጅም ሰዓት ሊሆን ይችላል። በዚህ ምክንያት የሚበሳጩ ደንበኞች ይኖራሉ። ኦፕሬተሮችንም የሚያመናጭቁ ደንበኞች ሊኖሩ ይችላሉ። ይሄ ሁሉ እንግዲህ እዚህም ሁሉ ሰው ጥሪ ተቀብሎ ማስተናገድ እጅግ በጣም ጥበብ የሚፈልግ ከባድ ስራ ነውና ኦፕሬተሮቹ በአብዛኛው በስነ ምግባር በጣም እጅግ የታነጹ በጣም አገልጋይ የሆኑ የተቋሙም የጀርባ አጥንቱ ነው የቆዩ ናቸው። ጤና ይስጥልኝ ኢትዮ ቴሌኮም መታረለኝ የባኮም ለርዳውት አከም ጅርት ኢትዮ ቴሌኮም ጽዮን እንደዳማል ሲንጋርጋሩ እና ሀበል ኢትዮ ቴሌኮም ኢየሩሳሌም የቤዛም ተከግዘው Hello, this is Ethio Telecom. My name is Nadia. What can I help you with? አሁን በዚህ በ2022 ላይ ደግሞ እንደምናየው ኤአይ ኢኔብልድ የሆነ እና ደግሞ እንዲሁም ደንበኞቻችን በምናስተናግድበት ጊዜ የምንጠቀምባቸው ሲስተሞች እስከ ማየት እስከ መቅረጽ የደረስንበት ነው። እንዲሁም ደንበኞቻችን በእያንዳንዱ አገልግሎት ከ2016 ባለው ጊዜ ጀምሮ ባገኙት መስተንግዶ ላይ ድምጽ የሚሰጡበት ወይም ደግሞ ሀሳባቸው የሚሰጡበት ረክተናል አረካንም የሚመሰክሩበትም አግባብ ተናግተናል። አሁን በቅርብ ጊዜ ደግሞ ሰልፍ ሰርቪስም ጭምር በራስ አገዝ አገልግሎት ላይ የሚጠቀሙባቸው አገልግሎቶች ቀላል ነበር አልነበረም ወይስ ይሄንን ለራሳቸው ተጠቅመው ለሌላ የሚመሰክሩት አይደለም ካሎስ ምን ይቀየርበት የሚለውም በሚያሳይ መልኩ እየተሻሻለ አሁን ወዳለንበት አሁን በርግጥ ከ2016 ጀምሮ ከ2010 ጀምሮ በተለያዩ ቋንቋዎች ደንበኞች የሚስተናገዱበት ኮንታክት ሴንተር ነው ያለን። እሱ ብቻ አይደለም። አሁን ቴክስት በ2022 እና ከዛ በኋላ ያለው አሁን ደግሞ በቅርብ ጊዜያት የኤስኤምኤስ አገልግሎታችንም 8994ም 8994ም 126ም ድሮ በአንድ ቋንቋ ነበር የምናስተናግደው አሁን ወደ 5 እንዲሁም ደግሞ የምንመዝንበት ሁላ አግባብ ተናል። የፈለግሽውን ድሮ ላይ 994 ላይ ደውለሽ የምታገኛቸውን ማንኛውም አይነት መረጃ አሁን ላይ በዲጂታል አማራጮቻችን በኩል በሰፊው እናገኛቸዋለን ማለት ነው። ይሄ ማለት 8994ን ተጠቅመን በዋትስአፕ በቴሌግራሞቻችን በፌስቡክ በማንኛውም በምንገኝባቸው አማራጮች ማለት ነው በዛ ሁሉ ተገኝተን የሚፈልገውን መረጃ መስጠት እንችላለን ማለት ነው። ሌላው አርዲ ቻትቦት አለችን ላይቭ ማለት ነው። ስለዚህ ደንበኛው ከሰራተኛ ጋር ሳይገናኝ በአርዲ ቻትቦት የፈልገው ሪኩዌስት ቅሬታ መዝገብ ካለበት አስመዝግቦ
ያገኘናል ማለት ነው። ያልተፈታ ነገር ካለ ደግሞ ወደ ላይቭ ኤጀንት ሲስተሙ ራሱ ያስተላልፈዋል። ከሰው ጋር ኢንተራክሽኑ ይፈጠራል ማለት ነው። ስለዚህ ከሰው ጋር ኢንተራክሽን አድርጎ ማግኘት ይቻላል ማለት ነው። ሌላው ኢኬር አለን ዌብሳይታችን ላይ ይሄም አለ። ደንበኞቻችን ስማቸውና ስልካቸውን ብቻ በማስገባት ኦቲፒ ለኮንፈርሜሽን መልእክት ይደርሳቸዋል። ያንን የኦቲፒ ሜሴጅ ኮንፈርም ካደረጉ በኋላ ማንኛውም አይነት ጥያቄ አስገብተው እንደዚሁ የሚፈልጉትን አገልግሎት የሚያገኙበት አማራጮች አሉ ማለት ነው። ኢትዮ ቴሌኮም የመገናኛ መሰረተ ልማት ባልነበረባቸው ሩቅ የገጠር ቀበሌዎች ውስጥ የሞባይል ኔትወርክ አገልግሎት የማስፋፊያ ስራዎችን ሲያከናውን መቆየቱ ይታወቃል። ይህንኑ ፕሮጀክት አጠናክሮ በመቀጠል ተደራሽ ያልነበሩ አካባቢዎችን ተጠቃሚ በማድረግ የኔትወርክ ሽፋን የነበረባቸው አካባቢዎችን ደግሞ የፈጣን 4G ኔትወርክ ማስፋፊያ በማከናወን የላቀ ፍጥነት ከደጃፉ ደርሷል በሚል የሽያጭ ዘመቻ ደንበኞችን ባሉበት ተገኝተው የተለያዩ ስልጠናዎችን በመስጠት ማህበረሰቡ ቴክኖሎጂ እንዲጠቀም በማበረታታት ይህንን የማስፋፊያ ስርዓት ከግንኙነት ማሻሻያ ባለፈ ለፋይናንስ አገልግሎቶችና ለአዳዲስ የስራ እድሎች መፈጠር ለሁሉም ዜጎች እኩል ለማዳረስ እየተጋ ይገኛል። በዚህ ዙሪያ የተዘጋጀ ፕሮግራም አለ፣ እንከታተለው። ኢትዮጵያ ጥንታዊ ታሪክና ባህል ያላት ምድር በታላቅ የለውጥ ጎዳና ላይ ትገኛለች። ለዘመናት የገጠር ነዋሪዎች ከመሰረታዊ ግንኙነት እጦት ጋር ሲታገሉ ኖረዋል። አንድ የስልክ ጥሪ ለማድረግ እንኳ ከመንደራቸው ሰዓታትን የሚወስድ ጉዞ ማድረግ ግዴታቸው ነበር። ኢትዮ ቴሌኮም የዲጂታል ክፍተቱን ለመሙላትና ብሔራዊ እድገትን ለማፋጠን ቁርጠኛ ሆኖ እየሰራ ነው። አስቸጋሪ መልክዓ ምድሮችና አደገኛ መንገዶች ቢኖሩም ጠንካራ ሰራተኞች ግንኙነትን ወደ እያንዳንዱ የሀገሪቱ ክፍል ለማድረስ ሌት ተቀን ይሰራሉ። በከተሞችና በከተማ ዳርቻዎች የ4G LTE አድቫንስድ አውታረ መረብ እየተስፋፋ ነው። ነባር የኔትወርክ ማማዎች እየተሻሻሉ ነው። አዳዲስ ጣቢያዎች ለጨመረው የዳታ ፍላጎት ምላሽ ለመስጠት እየተገነቡ ነው። ይህ የኔትወርክ ማስፋፊያ ዜጎች ከቤታቸው በምቾት ሆነው ከወዳጅ ዘመዶቻቸው ጋር እንዲገናኙ፣ ጠቃሚ መረጃዎችን፣ ትምህርትንና እድሎችን እንዲያገኙ ያስችላቸዋል። ኢትዮ ቴሌኮም የዲጂታል እውቀትን ለማሳደግ አርሶ አደሮችንና አርብቶ አደሮችን ባሉበት ተገኝቶ የስልጠና ፕሮግራሞችን ያካሂዳል። ማህበረሰቡ ቴክኖሎጂን እንዲጠቀም ለማበረታታት ይሰራል። ይህ ጥረት ከግንኙነት ማሻሻል ባለፈ ለፋይናንስ አገልግሎቶችና ለአዳዲስ የስራ እድሎች መፈጠር አስተዋጽኦ ያደርጋል። ኢትዮ ቴሌኮም አገልግሎቶችን በቀጥታ ለደንበኞች በማቅረብ ወደ አገልግሎት ማዕከላት የሚደረገውን ጉዞ ያቀላል። የተለያዩ የመንገድ ላይ ትርኢቶችን በማዘጋጀት በቤት ለቤትና በገበያ ቦታዎች የሽያጭ አገልግሎት በማቅረብ ማህበረሰባችንን በማገልገል ስማርት ስልኮችና ማራኪ ጥቅሎች በቅናሽ እያቀረበ የቴሌብር የሞባይል ገንዘብ ዝውውር አገልግሎት ተጠቃሚ በማድረግ የገጠሩ ማህበረሰብ ፋይናንሳቸውን በዲጂታል መንገድ እንዲያስተዳድሩ ያግዛል። የሞባይል ኔትወርኮችን በማስፋፋት የስማርት ስልክ ተጠቃሚነትን በማስረጽ የዲጂታል የፋይናንስ አገልግሎቶችን ለሁሉም ዜጋ በማዳረስ ኢትዮ ቴሌኮም መሰረተ ልማት ብቻ ሳይሆን ለዜጎቻችን የተሻለ የተስፋንና የወደፊት ጊዜ እየገነባ ነው። ይህ ተለዋዋጭ ጥረት የዲጂታል ክፍተትን በመሙላት ሁሉን አቀፍነትን በማሳደግና ሁሉም ሰው የማደግ እድል የሚያገኝባት የበለጸገች ኢትዮጵያን ለመፍጠር ነው። ውድ ተመልካቾቻችን ዘመንና ቴክኖሎጂ ሳምንታዊ ፕሮግራማችን እንደቀጠለ ነው። አሁን ደግሞ ኢትዮ ቴሌኮም በቅርቡ በመዲናችን አዲስ አበባ ከቦሌ መገናኛ በሚወስደው መንገድ ላይ የኤሌክትሪክ መኪና ቻርጅ ማድረጊያ ለተጠቃሚዎች አስተዋውቋል። ይህንን የተመለከተ ያዘጋጀነው ፕሮግራም አለ፣ ተጋበዙ። መጀመሪያ ይሄ ከመጀመሩ በፊት የኤሌክትሪክ መኪና ተጠቃሚ ነበርኩ እና በቤትና በግለሰቦች ነበር ቻርጅ የምናደርገው። ከግለሰቦች ቻርጅ ስናደርግ በጣም ውድ ነበር። አገልግሎት መስጠት ከተጀመረ በኋላ ወዲያው መጣን። ለ1 ኪሎዋት 10 ብር ነው። በጣም ርካሽ ነው እና በጣም ደስ ብለናል እና አሁን አንደኛ ተጠቃሚ ነኝ። ሀገራችን ያው የቴክኖሎጂ የመዘመኑ ሂደት በጣም ደስ የሚያሰኝ ነገር ነው። ምክንያቱም 40 ደቂቃ ነው ቻርጅ አድርጌ የሚሄደው ማለት ነው። ዛሬ ለአራተኛ ጊዜ ነው እዚህ ቻርጂንግ ስቴሽን ስጠቀም። ቤታችን ስናደርግ በጣም ብዙ ጊዜ ይወስዳል። ስሎ ቻርጅ ስለምንጠቀም 12 ሰዓት እስከ 16 ሰዓት ሊፈጅ ይችላል። እዚህ ስንመጣ ማክሲመም 1 ሰዓት ተኩል ምናምን ነገር ፉል ያደርግልናል። በፊት ግቢ ውስጥ ነበር የሚያደርገው። ፍጥነቱ ቆንጆ ነው። 40-30 ደቂቃ ወዳው ነው የሚያደርግልን። በእውነት ሌላ ቦታ አድርጌ አላውቅም። ከዚህ ውጭ ግን ፍጥነቱ ምንም አይገናኝም።
ያከፋፈል ስርዓቱ አሪፍ ነው፣ ዘመናዊ ነው። በቴሌብር ነው የምንጠቀመው። ከቤትም ሆነ መክፈል እንችላለን። እዚህ ጋር መተን በኪውአር ኮድ ስካን አድርገን መክፈል እንችላለን። ሲምፕል ነው፣ በቴሌብር ስለሆነ ቀላል ነው። የመጀመሪያ ቀን እኛ ስላየ ነው ጋይዳንስ ስለነበረ ጋይድ ስላደረገን ከዚህ በኋላ ላሉ አሪፍ ሊሆን ነው። ምንም አልከበደንም። ስልካችን ላይ አፕሊኬሽን አለ። ስልካችን ላይ ይነግረናል ፉል እንደሆነም ምን ያህል ፐርሰንት እንደተጠቀምን ስልካችን ላይ ስለሚመጣ በዛ መንገድ እናውቀዋለን። ሞባይል ላይም ያሳየናል፣ መኪና ውስጥም ያሳያል። ምን ላይ ስንት ፐርሰንት እንዳለ ስንት እንደሚቀረው ያሳያል። በቴሌብር ላይ ሞባይል ላይ እንጠቀማለን። መኪና ውስጥም ስክሪን ላይ ያሳያል። ሞባይሉ ላይ ያሳያል የተጠቀምከውንም ብር እያንዳንዱ ሰዓቱንም ያረገልህን ሰዓትም ያስቀምጥልሃል፣ ብሩንም ያስቀምጥልሃል። አንተ ከፈለከው ደግሞ ስቶፕ ማድረግ ትችላለህ። እዚህ አካባቢ ላይ መጥቶ የግድ እስካን ነበር የመሰለኝ። በሁለተኛ ቀን ከቤትም እንደማረግ ጋይዳንሶች ነግሮኝ ስራሽን እየሰራሽ ኢቭን እንኳን እዚህ ጋር ቻርጅ አድርገሽ ሌላ ቦታ ደርሰሽ የምትመጭበት አጋጣሚ ስላለ በጣም አቅሎታል። እኔ እዚህ ነው ማድረግ ከጀመርኩኝ ከገዛው ጀምሬ የማደርገው። በፈለኩት ሰዓት መጥቼ 24 ሰዓት ስለሚሰራ በፈለኩት ታይም ላይ መጠቀም ይችላሉ። ግን ሌሎች ይሄን ከለመዱ በኋላ ቤታቸው አያደርጉም። ስለዚህ ይሄን ያለመዱ ብዙ ይኖራሉ። ወደፊት በጣም ወረፋ ከዚህ ከምታየው በላይ ወረፋ ሊኖር ይችላል እና ቻርጅ የሚያደርገው ወደፊትም እየበዛ ስለሚሄድ ይሄ በቂ አይደለም። እንደ ነዳጅ መሰለፋችን አይቀርም ይሄ ብቻ ከሆነ። ስለዚህ እዚህ ላይ ሊሰራበት ይገባል። አንደኛ ወረፋው ይሄው እንደምታየው እዛ ድረስ ደርሷል። ከዘመኑ ጋርም ለመዘመን በቅርበት ቢሰራ ወይ ደግሞ ተጨማሪ ራሱ ቢኖር። መጀመሪያ አካባቢ ላይ ስንጠቀም ፍሪ ነበረ። አሁን ሰው እየለመደው ነው መሰለኝ፣ ሰው እየመጣ መጠቀም ጀምሯል። በየአካባቢው ላይ እንደዚህ ቻርጅ ስቴሽን ቢሰራ አሁን ለምሳሌ እዚህ ቦሌ ላይ እንዳለው ሁሉ ሌሎች ክፍለ ከተሞች ላይም ቢሰራ። በብዛት መኪኖች እየገቡ ነው። አሁን ሰው ከነዳጅ ወደ ኤሌክትሪክ መኪና እየተቀየረ ነው ያለው ማለት ነው። እና እንደዚህ አይነት ነገሮች እነዚህ ስቴሽኖች መብዛት መቻል አለበት መንግስት ማለት ነው። በየቦታው መከፈት መቻል አለባቸው። የመኪና ቻርጅ አገልግሎት ለማግኘት ወደ ቴሌብር መተግበሪያው በመግባት ቴሌ ኢቪ ቻርጂንግ የሚለውን ይጫኑ። ከዛም የፕሮፋይል ምልክቱን ይጫኑ። ቀጥሎ ማይ ኢቪ ዋሌት የሚለውን በመጫን የሚፈልጉትን የገንዘብ መጠን ካስገቡ በኋላ ሪቻርጅ የሚለውን ምልክት በመጫን ክፍያውን መፈጸም ይችላሉ። ሁለተኛው አማራጭ ደግሞ የስካነር ምልክቱን በመንካት ስካን ያድርጉ። ስታርት ቻርጂንግ የሚለውን ያስጀምሩ። ሲጨርሱ ስቶፕ የሚለውን ምልክት ይጫኑ። ሰላም፣ እንዴት ናችሁ? ዮሐንስ ግርማ እባላለሁ። ዛሬ በዘመንና በቴክኖሎጂ ፕሮግራማችን ላይ የቴክኖሎጂ ነክ ስልካችን ላይ ሆነ ኮምፒውተር ህይወታችንን በብዙ መልክ የሚያቀልልን መፍትሄዎች፣ ዘዴዎች ይዤላችሁ መጥቻለሁ። አብሯችን ቆዩ። ትዝ ይላችሁ ከሆነ የተወሰነ ዓመት በፊት ስማርትፎን ባትሪያቸውን ከኋላ ማውጣት እንችል ነበረ። ይህንንም የማነሳበት ምክንያት ያ ባትሪ ካረጀ ሁሌ አዲስ መግዛት እንችላለን። በአሁን ጊዜ የሚወጡት ስማርትፎኖች ግን ባትሪያቸው ቢውልቲን ነው ስልኩ ላይ። ስለዚህ ይህንን ባትሪ በጣም ተጠንቅቀን መያዝ አለብን። ለዚህም ደግሞ አንድ የተደበቀ ሳምሰንግ ፊቸር አለ። ስልካችሁን ሰክታችሁ ስትጠቀሙ ስልካችሁን ሳይጎዳ እንዴት መጠቀም እንደምትችሉ እዚህ ቪዲዮ ላይ አሳያቸዋለሁ። ይህንን ፊቸር አክቲቬት ለማድረግ መጀመሪያ ሳምሰንግ ስልካችሁን በፋስት ቻርጅ ኮኔክት ማድረግ አለባችሁ። ከዛ የስልካችሁ ሴቲንግ ውስጥ እንደገባችሁ ጌም ቡስተር ሴቲንግስ የሚለውን ሰርች ታደርጋላችሁ። እሱ ሴቲንግ ውስጥ ከገባችሁ በኋላ ፖዝ ዩኤስቢ ቻርጂንግ ዋይል ጌሚንግ የሚለውን ሴቲንግ ኢኔብል ታደርጋላችሁ። ይህንን ፊቸር ኢኔብል በምታደርጉበት ሰዓት ላይ የስልኩ ቻርጅ ባትሪውን ሳይሆን የተለያዩ የስልካችሁን ኮምፖነንት እንድትጠቀሙት ያገለግላቸዋል። ስለዚህ የስልካችሁ ባትሪ በዛ ሰዓት አይጎዳም።